ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩ ገናን ባለንበት ሰዓት አቆጣጠር የዛሬ ግንቦት 21 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የደብረ ብርሃን ወታደራዊ ጥቃትና የፋኖ ድል፣ የአገሪቱ ቀውስና አደጋ ውስጥ ያለው የመማር ማስተማር፣ የሰብአዊ መብት ተሟጋቹ ጥሪ፣ የስሙላው ምርጫና የቁጥር ጨዋታ፣ ህገወጡ የዘረፋ ዕቅድና የአሽከርካሪዎች ተቃውሞ፣ የህወሓት ሹምሽር፣ የጀዋር ተቃውሞ፣ ኢራንና አሜሪካ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ከሁለት ኮሮች የተውጣጣ የተለያዩ ሻለቆች በጥምረት በአገዛዙ ስልጣን አስጠባቂ ሰራዊት ላይ በደብረ ብርሃን ሪጂኦፖሊታን ከተማ ላይ ከፍተኛ ውጊያ በማድረግ ከ3 መኪና በላይ አገዛዙ ስልጣን አስጠባቂ ኃይል መደምሰሱን አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ዛሬ ግንቦት 21 ቀን 2018 ዓ.ም ደብረ ብርሃን ከተማ ካሉ የኢኮኖሚና ጂኦፖለቲካዊ ፋይዳ አንጻር ከአዲስ አበባ በመቀጠል አገዛዙ ከፍተኛ ወታደራዊ ኃይል ባከማችበት ከተማ አሳምነው ዕዝ አካል የሆኑት ወንድማማቾቹ የአጼ አምደ ጽዮን ኮርና የአጼ ዘርዓ ያዕቆብ ኮር አሃዶች በዛሬው ዕለት ከንጋቱ 11 ሰዓት ጀምሮ በአምባገነኑ ስልጣን አስጠባቂ አየለ ወለድና የኮማንዶ አባላት ላይ የተጠናከረ እርምጃ በመውሰድ ድል መቀዳጀታቸውን ገልጿል። በሸዋ ጠቅላይ ግዛት ተጉለት ቀጠና በደብረ ብርሃን ሪጂኦፖሊታን ከተማ፣ ጣይቱ ክፍለ ከተማ፣ ደብረ ብርሃን ከተማ ዙሪያ፣ በመሃል አምባና አዲስ ጌ በሚባሉ አካባቢዎች ላይ ከላይ ድሮን ከታች መድፍ ዙ 23ና ዲሽቃ ይዞ ወደ ውጊያ የገባ አብይ አገዛዝ ስልጣን አስጠባቂ ሰራዊት ላይ የተሰነዘረውን ይህንን የፋኖ ጥቃት ተከትሎ 3 ተሽከርካሪ በላይ አስከሬና ቁስለኛ ወደ ብርሃን ሆስፒታል አገዛዙ ለማጓጓዝ የተገደደበት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። በዚህ የቅንጅት ተጋድሎ ከአምደ ጽዮን ኮር የኮሩ ቃኝን ጨምሮ ከ70 ከራምቦና ከምኒልክ ክፍለ ጦር የተውጣጡ ውስን ሻለቆች የተሳተፉ ሲሆን በደብረ ብርሃን ከተማ ዙሪያ በመሃል አምባና አዲስ ጌ በተባሉ ቦታዎች ላይ የጠላትን ኃይል እየደመሰሱት እንደሚገኙ ማምሻውን የወጣው መረጃ ገልጿል። በሌላ በኩል ከአጼ ዘርዓ ያዕቆብ አንደኛ ኮር ከነጎድጓድ ክፍለ ጦርና ከናዶ ክፍለ ጦር የተውጣጡ የተለያዩ ሻለቆች ጠላት ላይ ከፍተኛ ጉዳት እያደረሱ መሆኑን የጠቀሰው መረጃ በተመሳሳይ በደብረ ብርሃን ከተማ ጣይቱ ክፍለ ከተማ አጼ ዘርዓ ያዕቆብ አንደኛ ኮር ክንፍ ከሆኑት ከ70 ክፍለ ጦር ከብሩኬ ደምሴ ክፍለ ጦር ከአጼ ይኩኖ አምላክ ክፍለ ጦርና ከነጎድጓድ ክፍለ ጦር የተውጣጡ ሻለቆች በተናበበና በተቀናጀ መንገድ ጠላት ላይ ወሰዱትን እርምጃ ተከትሎ ጠላት ያላሰበውን ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። ተጨማሪ ውጊያ መረጃዎችን ዘግይቶ ይፋ እንደሚያደርግ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ግንቦት 21 ቀን 2018 ዓ.ም የነበሩ ውጊያ ውሎችን አስታኮ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የብልጽግና አመራር በምኒልክ ዕዝ ፋኖች መደምሰሱን ዕዙ ዛሬ ግንቦት 21 ቀን 2018 ባወጣው መረጃ ገልጿል። የምኒልክ ዕዝ የከተማ ሰርጂካል ኦፕሬሽን ቲም የአንጎት ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ በሆነው በአቶ ተመስገን ያረጋል ላይ የማያዳግም እርምጃ መውሰዱን ዛሬ ግንቦት 21 ቀን 2018 ይፋ ባደረገው መረጃ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ከጠላት ጋር በመወገን ህዝባቸውን የሚያስጨፈጭፉ ላይ ምረት እንደማይኖረውና ፈቅደው ትግሉን በሚቀላቀሉ ከጠላት በተቃራኒ ለሚሰለፉ የምረት አዋጅ በተደጋጋሚ ይፋ ማድረጉ አይዘነጋም። በእንዲህ እንዳለ አገዛዙ ራሱ ተወዳድሮ ራሱ ብቻ የሚያሸንፍበትን የስሙላ ምርጫ አስታኮ በአማራ ህዝብ ላይ የከፈተውን ጦርነት በመቀጠል የምርጫ ድራማውን ለማሳካት እየተንቀሳቀሰ ቢሆንም የፋኖ የተሽከርካሪ ክልከላ ከዛሬ ግንቦት 21 ቀን 2018 ጀምሮ ለ5 ቀናት እንደሚቆይ ይፋ ከተደረገ በኋላ በርካታ አሽከርካሪዎች ትዕዛዙን ተቀብለው ተግባራዊ ማድረግ መጀመራቸውን በክልሉ በርካታ ቦታዎች ላይ ባህር ዳር ከተማን ጨምሮ በርካታ አሽከርካሪዎች ትዕዛዙን አክብረው ከእንቅስቃሴ የተገደቡ ሲሆን አገዛዙ አሽከርካሪዎችን እያስፈራራ በጫና እንዲንቀሳቀሱ ለማድረግ እየሞከረ ቢሆንም አለመሳካቱ ታውቋል። በአማራ ህዝብ ላይ ጦርነት የከፈተው አገዛዝ የይስሙላ ምርጫውን አስቀድሞ ኮሮጆ ሞልቶ ያጠናቀቀ ሲሆን የምርጫው ቀን የተወሰኑ ቲያትሮችን ለመስራት ህዝቡን በግዳጅ አደባባይ በማውጣትና በማሰለፍ ቪዲዮና ይህንኑ በመገናኛ ብዙሃን በማሰራጨት በአማራ ክልል በርካታ ቦታዎች ላይ ምርጫው በሰላም ተጠናቋል ለማለት እቅድ አውጥተው እየተንቀሳቀሱ ሲሆን የምርጫው ስራ ሙሉ ለሙሉ በአገዛዙ ወታደራዊ ኮማንድ ፖስት ቁጥጥር ስር መሆኑን ምርጫ ቦርድ ለይስሙላ የዚህ ወንጀል ተባባሪ መሆኑ በተደጋጋሚ በወቀሳ ሲነሳ ቆይቷል።
የዓለም ባንክ አዲስ ባወጣው ሪፖርቱ በኢትዮጵያ የሰው ሀብት ልማት ወይም ሂውማን ካፒታል በልጅነት ዕድሜ በሚከሰቱ የመማር ክፍተቶች ሳቢያም ከፍተኛ ፈተና እየገጠሙ መሆኑን አስጠነቀቀ። የሰው ሀብት ልማት አስፈላጊ በሆኑ ስፍራዎች መገንባት፣ ቤቶች፣ መንደሮች እና የስራ ቦታዎች በሚል ርዕስ ያወጣው የዓለም አቀፉ ባንክ በክህሎት ረገድ የሚታዩ እድል የማጣት ችግሮች ከ5 ዓመት ዕድሜ በፊትም የሚከሰቱና በልጅነትም በጉርምስና ዘመናትም ሁሉ ጸንተው የሚቆዩ መሆናቸውን ገልጿል። ሪፖርቱም ኢትዮጵያን ጨምሮ እንደ ህንድ፣ ፔሩና ቬትናም የመሳሰሉ ሀገራትም የረጅም ጊዜ መረጃዎች በመተንተን ዝቅተኛ የትምህርት ደረጃ ያላቸው እናቶችም ልጆች በቃላት እውቀትና በሂሳብ ትምህርት ወደ ኋላም እንደሚቀሩና ይህን ክፍተትም እድሜያቸው እየጨመረ ቢሄድም ፈጽሞ እንደማይቀረፍም አመልክቷል። ይህም ችግሩ በትምህርት ቤቶች ብቻ ሳይወሰን በቤት ውስጥም ከሚገኙ መዋቅራዊ ፍትሃዊነቶችም የሚመነጭ መሆኑን ባንኩ ገልጿል። በሪፖርቱም የኢትዮጵያ ፌዴራል የትምህርት በጀት በቁጥር ወይም ኖሚናል ቢጨምርም በተጨባጭም ግን ካለፉት 5 ዓመታት ወዲህ እያሽቆለቆለ በመምጣት ወቅት ላይ ነው ብሎታል። ለ2018 በጀት ዓመት ለትምህርት ዘርፍ የተመደበው 240 ቢሊዮን ብር ሲሆን ይህም ከጠቅላላው የፌዴራል መንግስት ወጪ ከ10 በታች መሆኑን የገለጸው ባንኩ ይህ አሃዝ በ2013 ዓ.ም ከነበረው 24 ከመቶ የጠቅላላ ወጪ ድርሻ ጋር ሲነጻጸር በከፍተኛ ሁኔታ የቀነሰ መሆኑን ያሳያል ብሏል። ምንም እንኳን የበጀቱ ቁጥር በየዓመቱ ቢጨምርም ከፍተኛ የዋጋ ግሽበት የገንዘቡን የመግዛት አቅም ክፉኛ አዳክሞታልም ብሏል። ይህ የበጀት እጥረት በጦርነት በመፈናቀልና በሀብት እጥረትም ሳቢያም ቀድሞውኑ ተዳክመው ለነበረው የኢትዮጵያ የትምህርት ስርዓትም ተጨማሪ ፈተና ሆኖበታል ያለው የዓለሙ ባንክ በአማራ፣ በኦሮሚያና በትግራይ ክልሎች የሚገኙ ትምህርት ቤቶችም በንብረት ውድመትና በግብአተ እጥረት ከፍተኛ ችግር ላይ መሆናቸውን ገልጿል። በመቄት ወረዳ በዘመቻ አንሻ ሰይድ እንዲሁም በቀኛዝማች ጨለፍ ተስፋው 40ኛ ቀን መታሰቢያ ላይ በተደረገ ወታደራዊ ኦፕሬሽን በጠላት ላይ ከፍተኛ ድል መቀዳጀቱን ምኒልክ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ዛሬ ግንቦት 21 ቀን 2018 የነበረ ወታደራዊ ውሎችን አስታኮ ባወጣው መረጃ የእዙ 106ኛ ኮርና የ303ኛ ኮር አሃዶች በመቄት ታላቅ ጀብዱ መፈጸማቸውን በዚህም በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሷል ሲል ገልጿል። የ106ኛ ኮር አካል በሆነችው 22ኛ ክፍለ ጦር በ303ኛ ኮር 81ኛ ክፍለ ጦር ነበልባል ሻለቃ ጋር በጥምረት ሙሉ ቀን በወሰደ ተጋድሎ በብልጽግናው አገዛዝ ስልጣን አስጠባቂ ሰራዊት ላይ ከፍተኛ ድል መቀዳጀታቸውን ገልጿል። የአገዛዙ ስልጣን አስጠባቂ ሰራዊት ከጋሽና ከኮልና ከመቄት የተውጣጣ ከአንድ ክፍለ ጦር በላይ ዙ 23 2 ሞርተር 82 በማሰለፍ የእልቂት አዋጁን በአማራው ላይ ለመፈጸም የተፍጨረጨረ ቢሞክርም የቀኛዝማች ጨለፍ ተስፋው ልጆች ብርቱ ክንዳቸውን ሲያሳርፉበት መዋላቸውን ይኸው መረጃ ጠቅሷል። ማለዳ ላይ የተጀመረው አውደ ውጊያ ከጋሽና ጫፍ እስከ መቄት ጫፍ የሸፈነ ታላቅ ተጋድሎ ሲሆን ጠላት ያላሰበው ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። በዚህ ታሪካዊ ትንቅንቅ የጠላት ኃይል ባልጠበቀው መንገድ የመቄት ሜዳዎች አረንቋ ሆነውበት መዋላቸውን የጠቀሰው መረጃ የአገዛዙ ዘረፈጅ ሰራዊት በደረሰበት ከባድ የፋኖ ማጥቃት ብትንቱን የወጣ ሲሆን በርካቶች ሙትና ቁስለኛ መሆናቸውን በዝርዝር የወጣው መረጃ ይገልጻል። በዚህ አውደ ውጊያ 37 የጠላት ኃይል ሲደመሰስ 28 መቁሰላቸውን ከነዚህ መካከል 2 አመራር የተደመሰሰ ሲሆን በጠላት ላይ የደረሰው ቁሳዊ ኪሳራም 23 ክላሽ መማረኩን፣ 1075 የብሬን ተተኳሽ፣ 2150 የክላሽ ተተኳሽ፣ 570 የዲሽቃ ተተኳሽ፣ 13 የእጅ ቦምብ ከጠላት ላይ መማረካቸውን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ሚዲያና ኮሚኒኬሽን ዛሬ ግንቦት 21 ቀን 2018 ባወጣው በዚሁ መረጃ ገልጿል። ጠላት የፋኖን ጥቃት መቋቋም ሲያቅተው በተለመደ መንገድ በዘፈቀደ በሚተኩሰው ከባድ መሳሪያ የግለሰብ ቤት እንዲሁም እርሻ ማሳ ማውደሙን ጨምሮ አስታውቋል። አገዛዙ ጦርነት በከፈተበት አማራ ህዝብ በበርካታ ቦታዎች ላይ ምርጫ ለማካሄድ የሚያስችል ሁኔታ አለ የሚል መግለጫ የሰጠ ቢሆንም ይህንን ተከትሎ በተለያዩ ከተሞች የተጠናከረ ውጊያ በማድረግ ከተሞች ላይ ምርጫ ድራማ ለመስራት የሚያደርገው እንቅስቃሴ ፋኖ እየወሰደ ባለው ወታደራዊ እርምጃ አገዛዙ አስቀድሞ የተዘጋጀበት ጦርነት ውጤት እያመጣ ለመሆኑን የሚጠቅሱ መረጃዎች ወጥተዋል። ይህ በእንዲህ እንዳለ በአማራ ህዝብ ላይ የተከፈተውን ጦርነት ደግፎ በተደጋጋሚ በማህበራዊ ሚዲያ ላይ የጥላቻ ቅስቀሳ በማድረግ የዘር ማጥፋት እርምጃዎችን በመደገፍ ወቀሳ የሚቀርብበት ዳንኤል ክብረት የፋኖን ትግል ለማጣጣል ዛሬ በማህበራዊ ገጹ ተረት የጻፈ ቢሆንም የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረዳምጤ ዳኒቦይ ከጎጃም አገኘሁት ባለው ተረት መሰረት የሀብታሙ ሰርግ ይሳካና ሰርጉን አናስደርግም ያሉት ጎረምሶች ዝም ይሉ ዘንድ የአገር ሽማግሌዎቹ ከሰርጉ ያልመጣ ቡዳ ነው በማለታቸውና ጎረምሶቹ ያን ሐሜት ፈርተው ሰርጉ ላይ መገኘታቸውን ይጠቅሳል። ልክ ነው፣ ድሮ እንደዛ ነበር። የዛሬው ጎረምሳ ደግሞ የሚጨበጥ የሚዳሰስ ስራ ላይ ነው። ቡዳም
ብትለው ጃውሳን ብትለው ጽንፈኛም ብትለው ከዓላማው ውልፍት የለም፣ የደም ድግስ አጋፋሪ አይሆንም በማለት በአማራ ህዝብ ላይ ጦርነት ከፍቶ ጭፍጨፋ የሚፈጽመው አገዛዝ የምርጫ ድራማ ሊያደርግ እንደማይችል ባሰፈረው አስተያየት ገልጾ በግጥም በሰጠው ምላሽ ፒፒ በየአዳራሽ ፎከረ አስፎከረ፣ ጁላ በየመድረክ ፎከረ አስፎከረ፣ በላይ ዘለቀነት እየተዘከረ በቴዎድሮሳዊነት እየተመከረ፣ ወራሪ እንደ ከብት እየተከመረ፣ በምኒልክ ድግስ ኮሎኔል ተዳረ፣ በቢዛሞ ድግስ ጀኔራል ተዳረ፣ አሳምነው ጽጌ ነፍስ ዘራ ኖረ ሲል ለጠቅላይ ሚኒስትሩ ማህበራዊ ጉዳይ አማካሪ በማህበራዊ ገጹ ምላሽ ሰጥቷል። ዓለም አቀፉ የሰብአዊ መብቶች ተቋም አምነስቲ ኢንተርናሽናል የኢትዮጵያ መንግስት ባለስልጣናት በመጪው የምርጫ ወቅት በመገናኛ ብዙሃን ላይ አጠናክረውታል ያለውን አፈናን እንዲቀለብሱ ሲል ጥሪ አቀረበ። መቀመጫውን በእንግሊዝ ሎንደን ያደረገው አምነስቲ ኢንተርናሽናል የኢትዮጵያ የልማት አጋሮችና የዓለም አቀፍ የሰብአዊ መብቶች አካላትም ስለዚህ ስልታዊ እርምጃም ድምጻቸውን እንዲያሰሙ ሲል ጥሪውን አሰምቷል። አምነስቲ ዛሬ ባወጣው መግለጫ የኢትዮጵያ ባለስልጣናት በመጪው ሰኞ ከሚካሄደው 7ኛው አጠቃላይ ምርጫ አስቀድመው ትችቶችን ለማፈን ሲሉ የፕሬስ ነጻነትን ላይ የሚወስዱትን እርምጃም አጠናክረዋል ሲልም ከሷል። የመገናኛ ብዙሃን የምዝገባ ፈቃድ እንደዚሁም የጋዜጠኞች የዘገባ ፈቃድ እንደተሰረዘባቸውም ገልጿል። ከቅርብ ወራት ወዲህ በገለልተኛ መገናኛ ብዙሃን ላይ የዘፈቀደ እስራት፣ የግዳጅ ስወራና ጋዜጠኞች ላይ ህገወጥ ክትትል በመፈጸም የአፈና ዘመቻም ተከፍቷል በማለት የወነጀለው አምነስቲ ያነጋገራቸው 6 የመገናኛ ብዙሃን ተወካዮች የመጪው ምርጫ ዘገባዎችም ሚዲያ ላይ እየተካሄደ ባለው ጠበኛ እርምጃ ምክንያትም ክፉኛ መጎዳቱን እንደተናገሩ በመግለጫው ላይ አካቷል። በኢትዮጵያ ብሔራዊ ምርጫ ቦርድ ላይ የሚታየው የግልጽነት አለመኖር የምርጫ ዘገባዎች ላይ ተጽዕኖ እንዳሳደረም ተቋሙ የገለጸ ሲሆን ምርጫ ቦርድ የዘገባ ፈቃድ በሚሰጥበት ወቅት ጋዜጠኞችም እንዲገቡ የሚያደርገውን ቃለ መሐላ በማንሳትም ስለ ምርጫ በህዝብ ውይይት የሚደረግባቸው ጉዳዮችን ለመቆጣጠር የሚውል ግልጽ መሳሪያ ነው ብሎታል። የአምነስቲ ኢንተርናሽናል የምስራቅና የደቡብ አፍሪካ ዳይሬክተር ቲጌር ቱጉታ ቃለ መሐላው ወይም ቦርዱ የማይመቹ መረጃዎችን ሳንሱር ለማድረግ ወይም የትኛውም እውነታ የትኛውም ደግሞ ሐሰት እንደሆነ ለመወሰን ስልጣን ይሰጠዋልም ሲሉ ተችተዋል። የኢትዮጵያ ባለስልጣናት እየጨመረ የመጣውን እነዚህን የአምባገነን ዝንባሌዎችን መቀልበስና መገናኛ ብዙሃን ላይ የሚካሄደውን የአፈና ዘመቻ ማብቃት አለባቸው ሲል አምነስቲ አጽንኦት ሰጥቷል። ዳይሬክተሩ ዜጎች ለመምረጥም እየተዘጋጁ ባለበት በዚህ ወቅት የኢትዮጵያ የልማት አጋሮች እንደዚሁም የሚመለከታቸው ቀጠናዊና ዓለም አቀፋዊ ሰብአዊ መብት አካላት የኢትዮጵያን ገለልተኛ መገናኛ ብዙሃን ስለሚካሄደው ስልታዊ መብትን ድምጻቸውን ማሰማትም አለባቸው ሲልም ጥሪውን አቅርቧል። የጠቅላይ ሚኒስትር አብይ አህመድ መገናኛ ብዙሃንንና ትርክትን በተመለከተ ባለፈው ሚያዝያ መጨረሻ በተካሄደ አንድ ውይይት ላይ ባደረጉት ንግግር ሚዲያዎችን አርዕስተም ዜና በመሸጥም ወቅሰው እንደነበር ያወሳው አምነስቲ ጉዳዩን መሸጥም ሳይሆን ርዕሰ ጉዳዩን መሸጥ የኢትዮጵያ ሚዲያዎች አንዱ ስንክሳር ይህ ነው በማለትም ተናግረዋል። ከ8 ዓመት በፊት ወደ ስልጣን ሲመጡ የመገናኛ ብዙሃን ነጻነትን ለማስጠበቅ የወሰዷቸውን እርምጃዎች ያስታወሱት አብይ ይሁን እንጂ ሚዲያው ነጻነትም ሲያገኝ ስነ ምግባር የሚባል ነገር ያልታከሉ ነጻነትም በቅጡ ማስተዳደር ያልቻሉ ሰዎች ነበሩም ሲሉም ተደምጠዋል። አምነስቲ በዛሬው መግለጫው የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድ እና የዋዜማ ራዲዮ ምዝገባ ፈቃድ መሰረዙን ያስታወሰ ሲሆን ሮይተርስ ጋዜጠኞችም የዘገባ ፈቃዳቸው መሰረዙንም በዘገባው ላይ ጠቅሷል። የመራጮች ምዝገባ ቁጥር በተለያዩ ባለስልጣናት የተለያየ ቁጥር እየተሰጠበት ሲሆን አገዛዙ ብቻውን ሮጦ የሚያሸንፍበትን ምርጫ ተከትሎ በግዳጅ ያስወጣው የምርጫ ካርድ በአንድ ሰው 5 እና 6 ጭምር የምርጫ ካርድ እንዲወጣ የተደረገበትና ይህንኑ መሰረት አድርጎ ኮሮጆ አስቀድሞ ከምርጫው ቀን በፊት እየተሞላ ያለበት ለድራማ የምርጫው ቀን ባዶ ኮሮጆ እንደሆነ በመገናኛ ብዙሃን እንዲታይ የተሰጠውን ትዕዛዝና ይህንኑ ለማስፈጸም እየተንቀሳቀሱ ባለበት ዛሬ ምርጫ ቦርድ ሰብሳቢ የሰጡት መግለጫ ወቀሳ እያስከተለባቸው ይገኛል። በገዢው ብልጽግና ፓርቲ ጫማ ስር የሚገኝና ነጻና ገለልተኛ መሆኑ ይገባው የነበረው ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ዛሬ ግንቦት 21 ቀን 2018 አዲስ አበባ ላይ በሰጡት መግለጫ 42 የፖለቲካ ፓርቲዎች አባላትና የግል ተወዳዳሪዎችን ጨምሮ 10438 እጩዎች ተመዝግበዋል ያሉ ቢሆንም ከገዢው ብልጽግና ፓርቲ ተለጣፊዎች በስተቀር የቁጫ ህዝብ ዲሞክራሲያዊ ፓርቲ ሳይቀር ምርጫው እንዲታገድ እስከ መጠየቅ የደረሰበት ከዚህ ቀደም ከተደረጉት ምርጫዎችም በከፋ ሁኔታ ምርጫ ቦርድ ፍጹም የገዢው ብልጽግና ፓርቲ
ታዛዥና አገልጋይ የሆነበት የምርጫውን ስራ ለአገዛዙ ካድሬዎች አስረክቦ ለይስሙላ እየተንቀሳቀሰ ያለበትን የሚያጋልጥ ሲሆን ተመዝግበዋል የተባሉት መራጮች ቁጥርም በየጊዜው የሚቀርቡ ቅሬታዎች በግዳጅ የምርጫ ካርድ እንዲያወጡ የሚደረጉ እድሜያቸው ያልደረሰ ታዳጊዎችን ጨምሮ አንድ ሰው 5 እና 6 የምርጫ ካርድ ጭምር እንዲያወጣ የተደረገበት በግዳጅ የወጣውን ምርጫ ካርድ መልሰው እየሰበሰቡ ራሳቸው ድምፅ ሰጥተው አስቀድሞ ያዘጋጁት ኮሮጆ እየተሞላ ባለበት ሂደት ውስጥ ምርጫ ቦርድ ህጋዊ ምርጫ እንደሚካሄድ አድርጎ የቁጥር ጨዋታ ለመጫወት መሞከሩ ራሱን የሚያጋልጥ ነው። ከቀናት በፊት መስቀል አደባባይ ላይ የአዲስ አበባ ከንቲባ አዳነች አቤቤ ገዢው ብልጽግና ፓርቲ በግዳጅ በጠራው ሰልፍ ላይ 67 ሚሊዮን መራጮች ተመዝግበዋል ያሉ ቢሆንም ሜላትወርቅ ኃይሉ የምርጫ ቦርዱ ሰብሳቢ ዛሬ 54 ሚሊዮን ገደማ የሚሆን ድምፅ ሰጪዎች ተመዝግበዋል። ከነዚህ መካከል 28632 ተፈናቃዮች፣ 20100 ገደማ ዩኒቨርሲቲ ተማሪዎች ናቸው በሚል የቁጥር ዝርዝር ያቀረቡ ቢሆንም ቁጥሩ ላይ ተአማኒነት የሌለው አስቀድሞም በዲጂታል ይደረጋል የተባለው ምዝገባን ተከትሎ አንዳንድ የተቃዋሚ ፓርቲዎች ዛሬ ድረስ ለአጃቢነት የዘለቁ ሲያስጠነቅቁና ሲቃወሙ የነበረ ቢሆንም የይስሙላው ምርጫው ሂደት የቀጠለ ቢሆንም ምርጫ ቦርዱ በድርጊቱ ሊያፍር ይገባል የሚሉ ወቀሳዎች ተጠናክረው ቀጥለዋል። ምርጫ ቦርድ በዚህ ደረጃ ራሱን ያጋለጠበት ጊዜ የለም። ከዚህ ቀደምም በህወሓት የበላይነት በነበረው ኢህአዴግ ውስጥ ይደረጉ በነበሩ ምርጫዎች በተወሰነ ደረጃ ምርጫ ቦርድ እንደ ተቋም ነጻና ገለልተኛ መስሎ ለመታየት የሚሞክር ቢሆንም በአሁኑ ወቅት ምርጫው ሙሉ ለሙሉ በገዢው ብልጽግና ፓርቲ ቁጥጥር ስር ባለበትና የገዢው ብልጽግና ፓርቲ ካድሬዎችን ለምርጫ አስፈጻሚነት አስቀድሞ ተቀብሎ በማሰልጠን ያሰማራው ምርጫ ቦርድ ከ547ቱ የፓርላማ መቀመጫ ውስጥ 501 ላይ ምርጫ ይካሄዳል ያለበት የአገሪቱን ተጨባጭ ሁኔታ የማያሳይ ይልቁኑ በምርጫ ስም ተመርጠናል ለማለት የሚደረገውን ዝግጅት በተባባሪነት እያስፈጸመ ነው የሚሉ ወቀሳዎች ተከትለው ቀርበዋል። በህዝብ የተመረጡ የህዝብ ተወካዮች እና አቶ ክርስቲያን ታደለ፣ አቶ ዮሐንስ ባለውና ዶክተር ካሳ ተሻገር ያለመከሰስ መብታቸው ሳይነሳ ዛሬም በግፍ እስር ላይ የሚገኙበት እነሱን ጨምሮ በርካታ የህሊናና የፖለቲካ እስረኞች እንዲፈቱ በአገሪቱ እየተካሄደ ያለው የአብይ አገዛዝን ስልጣን ለማስቀጠል የታወጁት የእርስ በርስ ጦርነቶች እንዲቆሙ፣ ነጻና ገለልተኛ ምርጫ ማድረግ እንዲቻል፣ ምርጫ ቦርድ ዳግም እንዲዋቀርና ሌሎችም ጥያቄዎችን ወደ ጎን ያደረገው አገዛዝ የአገሪቱን ሀብት በይስሙላ ምርጫ በማባከን ምርጫውን አሸንፍ ያለው ለማለት ውስጡን ዝግጅት እያደረገ ሲሆን በርከት ያሉ ታጣቂዎቹን በተለያዩ አካባቢዎች በማሰማራት ህዝቡን አሸብሮ እየተሸበረ እንደሚገኝ ተከታታይ የሚወጡ መረጃዎች ይፋ ማድረጋቸውን መዘገባችን አይዘነጋም። ወደፊት ሀገር ነጻ ሲወጣ በግፍ ድርጊት ላይ የተሰማሩ ባለስልጣናት ብቻ ሳይሆን በህዝብ ላይ የሚቀልዱ ምርጫ ቦርድን የመሰሉ ተቋማትን ሲመሩ የነበሩ ግለሰቦች በወንጀል ተባባሪነት ጭምር ሊጠየቁ ይገባል፣ ታሪክ ይመጣል፣ ሊጠየቃሉ በማለት የምርጫ ቦርዱ አሰብሳቢው ሜላትወርቅ ኃይሉ መሆኑ ከዚያ ቀደም የገዢዎችን የይስሙላ ምርጫ ሲያካሂዱ የነበሩ አመራሮች ሊጠየቁ እንደሚገባቸው በወቀሳ አስተያየት ሲሰጥም ተስተውለዋል። አሽከርካሪዎች ለዘረፋ የተዘጋጀውን አዲሱን መመሪያ እየተቃወሙ ይገኛል። አሽከርካሪዎች ራሳቸውን ለስልጠና በመረጡት የአሽከርካሪ ተቋም ከፍለው ስልጠና ይከታተላሉ በሚል ተጨማሪ የዘረፋ ያሉት እቅድ ተግባራዊ ሊሆን አይገባም የሚል ተቃውሟቸውን እያሰሙ ሲሆን መጀመሪያ መንገድ ስሩልን፣ መጀመሪያ የጥይት ራት ከመሆን አድኑን፣ ገንዘብ ለመዝረፍ ለዓመታት ሲያሽከረከሩ የነበሩ አሽከርካሪዎችን የብቃት ምዘና እናደርጋለን በሚል እስከ 30 ሺህ ብር ይጠይቃል የተባለ ተጨማሪ ዘረፋ ለማድረግ የአገዛዙ የትራንስፖርትና ሎጂስቲክ ሚኒስትር ከግል ኩባንያ ጋር ተስማማው ያለውን ድርጊት እንደሚያወግዙ ተቃውሟቸውን እያሰሙ ይገኛል። በአገሪቱ አሽከርካሪው ዛሬም ድረስ መስዋዕትነት እየከፈለ ነው። በየቦታው የጥይት ራት እየሆነ ህይወቱን እያጣ ቤተሰቦቹን ለማስተዳደር ልጆቹን ለማሳደግ እንደወጣ እየቀረ ያለው አሽከርካሪ የብቃት ምዘና ሳይሆን የሚያስፈልገው ሰላምና መረጋጋት ነው። በተለያዩ ቦታዎች ላይ ባልተመቹ በሌለ መንገድ መከራውን እያየ ያለውን አሽከርካሪ በፖለቲካና በኮታ ስልጣን ላይ ወታችሁ ምዘና እንሰጣለን በሚል ተጨማሪ ዘረፋ ልታደርጉ ከስራ ልታስተጓጉሉትና ልታንገላቱት አትችልም የሚሉ ተቃውሞዎች በሾፌሮች ማህበራዊ ገጽ ጭምር ተጠናክሮ ቀጥለዋል። መጀመሪያ በጥይት ራት ከመሆን አድኑን፣ ሰላምና መረጋጋት አምጡ፣ እንደ መንግስት የሰበሰባችሁትን ግብር የታስገብታችሁት ነው፣ ሹፌሩ በወጣበት የሚቀረው ዝርፊያውም ግድያው የሚፈጸመው በእናንተ ነው፣ ከተማ ላይ ተቀምጣችሁ በኮታና በብሔር ተዋጽኦ ያገኛችሁትን ስልጣን እንደ ትልቅ ነገር በመቁጠር ጥጋባችሁ በስቷል፣ ይህንን ግፍ ከዚህ በኋላ መቀበል የለብንም የሚሉ አሽከርካሪዎች ድምጻቸውን በማህበራዊ ሚዲያ በተናጠል ጭምር አጠናክረው ቀጥለዋል። ኦሮሞ ብልጽግና ፓርቲ ከፍተኛ አመራርና በሙስና ስማቸው ከሚነሱ ሚኒስትሮች አንዱ የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ በሚመራው ተቋምና ከግል ኩባንያ ጋር ግንባር ፈጥረው ተሽከርካሪዎች ምዘና በሚል ለዓመታት ያሽከረከሩ አሽከርካሪዎችን ተጨማሪ ሀብት ለመዝረፍ አቅደው እየተንቀሳቀሱ ሲሆን ይህ ተግባራዊ ሊሆን አይገባም በሚል ተቃውሟቸውን እያሰሙ ይገኛል። የመኪና አደጋ ያደረሱ ተመሳሳይ ጥሪ ቀርቦላቸው የምዘና ቢደረግላቸው ችግር የለም፣ ነገር ግን ሁሉንም አሽከርካሪ በዚህ ስም ለመዝረፍ
ለመዝረፍ የምታደርጉት እንቅስቃሴ ተቀባይነት የለውም። እስቲኑና አብራችሁን ተጓዙ። ከተማ ወንበር ላይ ተቀምጣችሁ ህዝብን ለመዝረፍ የምታደርጉት እንቅስቃሴ አሽከርካሪው በቃ ሊል ይገባል የሚሉ ጥሪዎች ተጠናክረው ቀጥለዋል። ይታያል ሹፌር እንደዚህ መከራ ያይ ጥይት እየሳተው ነው የሚመጣው። አንተ ብቃት ማረጋገጫ ትላለህ። ከተማ ተቀምጠህ የበሰበስክ በአንድ መኪና ላይ 16 ጥይት የተተኮሰበት ግንባር መስታወት ረዳት ተመቶ ጋቢና ውስጥ እንደዚህ የገባ ወንበር እንኳን እንደዚህ በስቶ ረዳት የተጎዳበት በዚህ አይነት መከራ ውስጥ ሆኖ ነው ሹፌር ጭነትን ከተማ የሚያደርሰው። አንተ ከተማ ሆነ ብቃት ማረጋገጫ ትላለህ። ኪስህ ልታደለም ጅብ። ይህ በእንዲህ እንዳለ በኦሮሚያ ክልል ሐረርጌ ማህበረሰብ ላይ እየተፈጸመ ያለው ግፍ በባለስልጣናቱ የተቀናጀ መሆኑንና ከአካባቢው ጫት ጭነው ወደ ሌሎች አዲስ አበባ ከተማን ጨምሮ ወደ ተለያዩ አካባቢዎች የሚንቀሳቀሱ አሽከርካሪዎች ላይ በተደራጀ መንገድ ንብረቱን ለመዝረፍ ተደጋጋሚ ጥቃት እየተፈጸመ ህይወታቸው የሚያልፍበት ሂደት በቃ ሊባል ይገባል የሚሉ ተቃውሞዎች ዛሬም በማህበራዊ ሚዲያ መሰማት ጀምረዋል። በዚህ ወር ብቻ ከ30 በላይ አሽከርካሪዎች ህይወት በግፍ ገድለዋል። በሚሊዮን የሚቆጠር ገንዘብ ዘርፈዋል። ታጋቾችም ከፍተኛ ገንዘብ ከፍለው ይለቀቃሉ። ሆኖም ድርጊቱ አሁንም ድረስ ቀጥሏል። ሽፍታ የሚባል ነገር የለም። እውነተኛ ሽፍታ ቢኖር ኖሮ የመንግስት ጸጥታ ኃይል በማሰማራት ለዜጎች ደህንነት ቅድሚያ ይሰጥ ነበር። ነገር ግን የራሳቸውን ቡድን አደራጅተው እንዴት በገዛ እጃቸው ይነኩታል በማለት ሽፍታ በሚል የኦሮሚያ ክልል ባለስልጣናት የጸጥታ ኃላፊዎች በተደራጀ መንገድ አብረው እንደሚያግቱ፣ አብረው እንደሚዘርፉና ንብረት እንደሚያወድሙ በቅሬታ አስተያየታቸውን ሰጥተዋል። አሽከርካሪዎች ህልውናቸው ጭምር አደጋ ውስጥ የወደቀ ቢሆንም ተባብረው መቃወም ባለመቻላቸውና የተባበረና የተቀናጀ የስራ ማቆም አድማ ለቀናት እንኳን በማድረግ ሌላውም እንዲቀላቀላቸው በማድረግ መብታቸውን ለማስከበር እስካልተነሱ ድረስ የተናጠል ለቅሶ የትም አይደርስም። ነገም ተሰልፈው የተጠየቁትን ከመክፈልና ከማልቀስ የተሻለ መፍትሄ የላቸውም። መፍትሄው ታግሎ የግፍ ውሳኔውና ለህይወታቸው አደጋ የሆነው ነገር እንዲለወጥ መስራት ነው የሚሉ ጥሪዎች ተጠናክረው ቀጥለዋል። የኢትዮጵያ ብሔራዊ ባንክ ከቀረጥ ነጻ ወደ ሀገር ውስጥ በሚገቡ ምርቶች ወይም ፍራንኮ ቫሉታም ተጠቃሚዎች ላይ አዲስ መመሪያ ማውጣቱም ተገለጸ። እድሉን በአግባቡ የማይጠቀሙ ወገኖችም ቅጣትም ይጠብቃቸዋልም ተብሏል። በንግዱ ሰንሰለት ውስጥ ወሳኝ ከሆኑት መካከል አንዱ የሆነው በተለምዶ ለኢንቨስተሮች፣ ለዲፕሎማቲክ ሚስዮኖች አባላትም፣ ለዲያስፖራና የውጭ ሀገር ኢንቨስተሮችም፣ በውጭ ባለሀብት ለሚዘወሩ የማኒፋክቸሪንግ ድርጅቶች፣ የተመረጡ የመንግስትና የሃይማኖት ተቋማት፣ የልማት ተቋማትና የኮሜርሻል ሴክተሮችም ከውጭ ሀገራትም ያለ ቀረጥ ለማስገባት የሚያስችላቸው ልዩ እድል ወይም በእንግሊዝኛው ፍራንኮ ቫሉታም አጠቃቀም በተመለከተም ብሔራዊ ባንኩ ባወጣው አዲስ መመሪያ የዚህ እድል ተጠቃሚ የሆኑ ግለሰቦችና ድርጅቶችም ከውጭ ሀገራት በነጻ የሚያስገቧቸው እቃዎችም የውጭ ገንዘብ ምንዛሪ መቆጣጠሪያም ተቋም በሆነው ፌሞስ አማካኝነት ምዝገባም ይደረግባቸዋል። ከጉምሩክ አሰራር ጋርም በተያያዘ በነጻ የገቡት እቃዎች የት እንደገቡም ክትትል ይደረጋልን ብሏል። ለዚህም ቁጥጥር የኢትዮጵያ ብሔራዊ ባንክ ከኢትዮጵያ ጉምሩክ ኮሚሽንና አግባብነት ያላቸው ተቋማት ጋርም ጣምራ እንቅስቃሴ እንደሚኖረው በአዲሱ መመሪያ ውስጥም ተካቷል። እንደ አዲሱ የብሔራዊ ባንክ የመመሪያ ከሆነ የፍራንኮ ቫሉታ እድልን በአግባቡ መንገድ የማይጠቀም ማንኛውም ግለሰብ ወይም ድርጅት መጠኑ ያልተገለጸ የገንዘብ ቅጣት ይጠብቀዋል። ከዚያም ከፍ ሲል በፍራንኮ ቫሉታ የገባው ንብረት ይወረሳል። ወሳኝ የወንጀል ተጠርጣሪነትም ክስም ይመሰረትባቸዋል ሲል በመመሪያ ውስጥም ተጠቅሷል። ለግል ፍጆታም የሚውሉ እቃዎችም ተገቢውን ሰነድ በማሟላት ወደ አገር ቤትም እንዲገቡ መደረጉ የሚቀጥል ሲሆን አዲሱ መመሪያም በአመዛኙ ምርታማነት ላይ ትኩረትም ይሰጣሉ ባላቸው ምርቶች ላይ ትኩረት እንደሚሰጣቸው የውጭ አገር ተኮር ለሆኑ የፓኪንግ ቁሶች፣ የምርምር ኤግዚቢሽኖችና ለናሙና የሚውሉ ግብዓቶችም እንደዚሁ ትኩረት እንደሚሰጣቸውም ተገልጿል። በአዲሱ የፍራንኮ ቫሉታ መመሪያ መሰረት የእድሉ ተጠቃሚዎች ህጋዊ ፍቃድ ያላቸው ተቀባይነታቸው ከጉምሩክ ኮሚሽን ጋር ተያያዥነት ያለው በማንኛውም ጊዜም ለቁጥጥር ወይም ለኦዲትም የሚቀርብ ሰነድ ሊኖራቸው ይገባልም ተብሏል። ህወሓት 7 ቁልፍ አመራሮችን ከማዕከላዊ ኮሚቴነትና ከስራ አስፈጻሚነት ያባረረ ሲሆን የክልሉ ምክትል ፕሬዚዳንት የሆኑትን አማኑኤል አሰፋን ማስጠንቀቁ ታውቋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ስራ አስፈጻሚ ኮሚቴ ከግንቦት 9 ቀን 2018 ጀምሮ ሲያካሄድ የነበረውን ግምገማ ትላንት ማጠናቀቁን ተከትሎ የማዕከላዊ ኮሚቴ ግምገማው ሲጠናቀቅ 7 ቁልፍ የህወሓት አመራሮችን ከማዕከላዊ ኮሚቴነትና ከስራ አስፈጻሚነት ማባረሩን ምክትል ሊቀመንበሩን ማስጠንቀቁ ታውቋል። በስብሰባው ላይ በርካታ ውሳኔ
ውሳኔዎችን ያሳለፈው ህወሓት በተለይ የጦርነትን አቋምና ጽምዶን የሚቃወሙ የተባሉ ከፍተኛ የህወሓት አመራሮች ከማዕከላዊ ኮሚቴነትና ከስራ አስፈጻሚነት ለማባረር የነ ዶክተር ደብረጽዮን ቡድን የተሳካ ስራ ሰርቷል በማለት ቡድኑን የሚቃወሙ ወገኖች ሲገልጹ፣ በተቃራኒው ከፌዴራል መንግስቱ ጋር የትግራይን ሰላምና ደህንነት ከማይፈልግ አዲስ አበባ ካለው ቡድን ከተባለው ከነጌታቸው ረዳ ጋር ውስጡን ሲገናኝ የነበረ የተባለውና በግምገማው የተነሱትም እንዲመሰል ጉዳዮች መሆናቸውን የሚጠቅሱ ሌሎች ወገኖች የተባረሩት አመራሮች ከአገዛዙ ጋር ግንባር ፈጥረው ጸረ ትግራይ እንቅስቃሴ አድርገዋል የተባሉ የተጠረጠሩ መሆናቸውን ሲገልጹ ተስተውሏል። ከስራ አስፈጻሚ የተባረሩ ዶክተር ፍስሐ ሀብተጽዮን፣ ዶክተር ሰለሞን ኪዳነ፣ ሊያ ካሳ፣ ተክላይ ገብረመድህን ሲሆኑ ከማዕከላዊ ኮሚቴነት የታገዱት አለም ገብረዋህድ፣ ክብሮም ፍስሐዬ ከባድ ማስጠንቀቂያ ተሰጥቶት ከመባረር የተረፈው የዶክተር ደብረጽዮን ገብረ ሚካኤል ምክትል የሆነው የህወሓት ምክትል ሊቀመንበር የሆነው አማኑኤል አሰፋ ጭምር መሆኑ ታውቋል። እነጌታቸው ረዳን ቡድን የሚደግፉ ወገኖች ህወሓት እርስ በርስ እየተበላላ ነው በማለት አስተያየታቸውን እያሰፈሩ ሲሆን፣ በሌላ በኩል በትግራይ ካለው የግዳጅ አፈሳ ያመለጡ የአይን እማኞች እስር፣ ድብደባና ግድያ ጭምር እየተፈጸመ መሆኑን መናገራቸውን የሚጠቅሱ ዘገባዎች ወጥተዋል። በጥቂት ጊዜ ከ30 ሺህ በላይ የትግራይ ወጣቶች ታፍሰው ወደ ወታደራዊ ካምፕ መግባታቸውን የሚጠቅሱ መረጃዎች የወጡ ሲሆን፣ ዱላና መሳሪያ የያዙ የሰራዊት አባላት ወደ ሻይ ቤት ከገቡ በኋላ ወጣቶችን ወደ ውጭ እንዲወጡ ትዕዛዝ እንደሰጧቸው የሚናገር ወጣት ለኢትዮጵያን ኢንሳይደር በሰጠው አስተያየት በአዲግራት ከተማ ከመቀሌና ከመኖሪያ ከተማ የሚገዛውን ቡናና በርበሬ ወደ ዛላምበሳ ከተማ እየወሰደ በመሸጥ የሚተዳደር ሲሆን ግንቦት 12 ቀን 2018 ረፋድ ላይ ተቀምጦ እየተጫወተ ባለበት ያጋጠመው ክስተት ያልጠበቀው እንደነበርና በዚህ ሁለት ቲዲኤፎች ብሎ የሚጠራቸው የትግራይ ሰራዊት አባላት ድንገት ወደ ሻይ ቤት ገብተው የግዳጅ አፈሳ ያደርጉ እንደነበር ገልጿል። ከሻይ ቤቱ ወደ ውጭ እንዲወጡ ትዕዛዝ እንደተሰጣቸውና ትዕዛዙን አልቀበል ያሉ ወጣቶች ከሰራዊቱ አባላት የገጠማቸው ምላሽ ድብደባ እንደነበር ይኸው ወጣት ተናግሯል። እሱን ጨምሮ በዚህ መልኩ ከየቦታው የተያዙ ሰዎች እስከ 9 ሰዓት ድረስ በአንድ ቦታ እንዲቆዩ ከተደረጉ በኋላ በቅጥቅጥ የህዝብ ማመላለሻ አውቶቡሶች በመጫን ኃይል መሳል ወደ ተባለ ቦታ መወሰዳቸውን፣ በአውቶቡሶች ተሳፍረው የነበሩት አብዛኞቹ ወጣቶች እንደሆኑና ቁጥራቸው በግምት 70 እንደሚሆኑ በዕለቱ የነበረውን ሁኔታ አስታኮ በሰጠው መረጃ ገልጸዋል። ፌዴራል መንግስቱ ለ1 ዓመት የስልጣን ጊዜያቸውን አራዝም ያለው ያላቸው ሌተናል ጀነራል ታደሰ ወረደ በህወሓት እንዲንሳፈፉ ከተደረጉ በኋላ ዝምታ የመረጠ ሲሆን፣ ህወሓት በ2012 ዓ.ም የተካሄደውን የትግራይ ምርጫ መሰረት አድርጎ ምክር ቤቱን በማቋቋም ስራ አስፈጻሚ ኮሚቴውን በመሰየም በዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ተደርጎ መመረጥና የካቢኔ ስብሰባ እስከ ማድረግ መድረሳቸውን ተከትሎ የጠቅላይ ሚኒስትር አብይ አህመድ አገዛዝ ዝምታ የመረጠ ቢሆንም ውስጡን ከህወሓት ጋር ለመስማማት እያደረገ ያለው ሽምግልና ተጠናክሮ መቀጠሉን የሚጠቅሱ መረጃዎች ይወጡ ነው። አንዳንዶች ከምርጫ በኋላ ፌዴራሉ መንግስት የተዘጋጀበትን የኃይል ጥቃት ሊጀምር ይችላል የሚሉ ግምቶችን ማንሳት ጀምረዋል። ጀዋር መሐመድ ህዝብን እየገደለና እያፈናቀለ እየዘረፈ የሚገኘው ገዢው ብልጽግና ፓርቲን የፖለቲካ ተልዕኮ በመቀበል በሃይማኖት ሽፋን ቅስቀሳ የሚያደርጉ ሼኮችን እንጂ እውነተኛ የሃይማኖት አባቶችን እንደማይቃወም በሰጠው ሰፋ ያለ ማብራሪያ ገልጿል። ለአገዛዙ በማደር የፖለቲካ አጀንዳቸውን በመስጊድ ውስጥ ለማራመድ በሚሞክሩ ላይ የጀመረውን ዘመቻ አጠናክሮ እንደሚቀጥል ገልጿል። ገዢው ብልጽግና ፓርቲ ራሱ ብቻውን ሮጦ የሚወዳደርበትና አስቀድሞ የዘረፈውን ምርጫ አስታኮ የሃይማኖት አባቶችም የምርጫ ቅስቀሳ እንዲያደርጉ የፖለቲካ ተልዕኮ የሰጣቸው ሲሆን ይህንኑ ተግባር ለመወጣት የሞከሩ ሼኮችም መስጊዶችን የገዢው ብልጽግና ፓርቲ ፖለቲካ ቅስቀሳ መድረክ ለማድረግ መሞከራቸው ወቀሳ ያስከተለባቸው ሲሆን ጀዋር መሐመድ እነዚህ ያገዛዙን ፖለቲካ ይዘው በጫና ይሁን በፍላጎታቸው በሃይማኖት ተቋም ውስጥ ለማስፈጸም የሚሞክሩትን ድርጊት ተቃውመዋል። እኛ ከሼኮቻችን ጋር ምንም አይነት ጥላቻ የለብንም፣ ከአሊሞቻችን እንማራለን፣ በኢማሞቻችን ተመርተን እንሰግዳለን። ነገር ግን እውነታውን እያየን ነገሮች መስመር ሲስቱ ዝም ብለን መመልከት አልቻልንም በማለት በመጀመሪያ ላይ በሚስጥርና ተገቢ በሆነ መንገድ ያሉትን ስህተቶች ለመጠቆምና ለማሳየት ሞክረናል። ይሁን እንጂ እምቢ ብለው በዛው መንገድ ሲቀጥሉ በግልጽ ተናግረናል። ህዝቡን አነቃቃን። የብዙ ሼኮቻችንና ኡስታዞቻችን መስመር ለማስቀየር የሚደረገውንና ከጀርባ ያለውን የማስፈራሪያ እጅ የመጠምዘዝ ሴራ ጠንቅቀን እንረዳለን ሲል ገልጿል። ለዚህ ነው በርካታ ማስረጃዎች በእጃችን ሰብስበን እያለን ሁኔታዎችን በትዕግስት አልፈን የቆየ ነው። በግልጽ መጥተው ቢያማክሩን ኖሮ ከዚያ የተንኮል ወጥመድ በብልሃት ማምለጥ የሚችሉበትን መፍትሄ እንፈልግ ነበር በማለት ለአገዛዙ ጫና የተገዙ ሼኮች አስታኮ አስተያየቱን አስፍረዋል። ሼኮች ልክ እንደ ማንኛውም ዜጋ የሚፈልጉትን የፖለቲካ ፓርቲና አመራር የመደገፍ ሙሉ መብት እንዳላቸው የጠቀሰው ጀዋር ከዚህ አልፎ በቀጥታ የፓርቲ አባል በመሆን በምርጫ ተወዳድረው መመረጥና በስልጣን መሾም ይችላሉ። ነገር ግን እኛን ሊያሰግዱ በፊታችን በሚቆሙበት ጊዜ የፓርቲና የፖለቲካ ካድሬነታቸውን ትተው የአላህን ቁርአን ብቻ ይዘው መሆን አለበት በማለት የአገዛዙን ፖለቲካ ለማሻሻጥ የሞከሩትን ተቃውሟል።
ተቃውመዋል። ያላ ቤት መስጂድን በዳዮች ህዝብን በጅምላ የሚገድሉበት፣ ድሆች የሚያስለቅሱበትና የሚዘርፉበት እንዲሁም ከቤትና ከንብረታቸው የሚፈናቀሉበት ድርጊታቸው የሚወደስበት ቦታ መሆን የለበትም ሲል ተቃውሟል። ጥቂት ሼኮች በዳይን ከማወደስ ባለፈ በማፈያ መዋቅር ውስጥ እስከ መሳተፍ ደርሰው በዜጎች ላይ በሚፈጸም ዘረፋ፣ እገታና ግድያ ተሳትፈዋል። የሰሞኑ ዘመቻ ራሳቸውን አስታውሰው ወደ ቀጥተኛው መስመር እንደሚመልሳቸው ተስፋ እናድርጋለን። ከመጅሊስ እስከ መስጂድ በየቀኑ የሚከናወኑትን ጉዳዮች በንቃት መከታተላችን እንቀጥላለን። ጥፋቱ የሚቀጥል ከሆነ ግን ይህንን ዘመቻ ከዚህ የበረታና የጠነከረ እናደርገዋለን በማለት ለአገዛዙ ባደሩ ላይ የጀመሩትን የማህበራዊ ሚዲያ ዘመቻ አጠናክረው እንደሚቀጥሉ ጠቅሷል። መንግስት ይመጣል ይሄዳል፣ ሼኮች መስጂድና ህዝብ ግን አብሮ ይኖራሉ፣ ይቀጥላሉ። ስለሆነም በሁኔታዎች የተቀየማችሁና በመጥፎ የጠረጠራችሁን ካላችሁ ላላ ብለን አፍታ ጠይቀናል በማለት ቅሬታውና ተቃውሞ በእውነተኛ የሃይማኖት አባቶች ላይ ሳይሆን የገዢው ብልጽግና ፓርቲን አጀንዳ ለማሻሻጥ በሚሞክሩ ላይ መሆኑን ጠቅሷል። ይህ በእንዲህ እንዳለ ዛሬ በኦሮሚያ ክልል የተለያዩ ከተሞችና መንደሮች የኦሮሞ ነጻነት ግንባር ጦር ኦነስ ከአገዛዙ ኃይሎች ጋር ከፍተኛ ውጊያ በማድረግ ብዙ ፖሊስ ጣቢያዎችን በመስበር እስረኞችን ማስለቀቁን የሚጠቅሱ ተጨማሪ መረጃዎች ወጥተዋል። ነሽኩቴ የመሳሰሉ አነስተኛ ከተሞችን በቁጥጥራቸው ስር ያደረጉት የኦነግ ታጣቂዎች ተንቀሳቃሽ ምስሎችን በሶሻል ሚዲያ ሲያዘዋውሩ ተስተውለዋል። አገዛዙ የተቆጣጠራቸው መገናኛ ብዙሃን የኦሮሚያ ፖሊስ ኮሚሽንን ጨምሮ በሀገራችን ለሰባተኛ ጊዜ የሚደረገውን ምርጫ በመላው ኦሮሚያ እንከን የለሽ ሆኖ እንደሚጠናቀቅ ለዛም በተጠንቀቅ ቆመናል የሚል ሐሰተኛ መረጃ ማሰራጨታቸው ከእውነታው ጋር የተቃረነ መሆኑን የሚጠቅሱ አስተያየቶች በስፋት መንሸራሸር ጀምረዋል። የኬንያ መንግስት በርካታ ሰዎችን ለገደለው አደገኛው የኢቦላ ቫይረስ የተጋለጡ አሜሪካንን ለይቶ ማቆያ የሚሆን ማዕከል በግዛት ውስጥ እንዲያቋቁም ድርድር መካሄዱን ተከትሎ አንድ ማህበር ባቀረበው ክስም እቅዱ በጊዜያዊነት ታገደ። በኢቦላ ቫይረስም የተጠቃም ግለሰብ ለመጀመሪያ ጊዜም ከቫይረሱ ማገገሙን የዓለም ጤና ጥበቃ ድርጅት አስታወቀ። በዲሞክራቲክ ሪፐብሊክ ኮንጎና ኡጋንዳ ውስጥ በርካታ ሰዎችን የገደለውና በመቶዎች የሚቆጠሩ ሰዎች መያዛቸው የተጠረጠረበት ይህ በሽታም እጅግ ከፍተኛ የህብረተሰብ ጤና ስጋት መሆኑን የዓለም ጤና ድርጅት ያወጀው ከአንድ ሳምንት በፊት ሲሆን በዚሁ የተነሳም አሜሪካም ከዜጎቿ ውጭ የሆኑ ባለፉት 21 ቀናት ዲሞክራቲክ ኮንጎ፣ ኡጋንዳ ወይም ደቡብ ሱዳን የነበሩ ሰዎች ወደ አገሯ እንዳይገቡ ማገዷ ይታወሳል። በሽታው ወደ ግዛቷም እንዳይገባ እርምጃ እየወሰደች ያለችው ልዕለ ኃያሏ ሀገር አሜሪካ በተጨማሪም ለኢቦላ ተጋላጭ የነበሩ ዜጎቿም በቀጥታ ወደ ሀገራቸው እንዳይመለሱ ለማድረግ ኬንያ ውስጥ ለይቶ ማቆያ ማዕከል ለማቋቋም ከኬንያ መንግስት ጋር ድርድር ያካሄደች ሲሆን ሮይተርስ የዜና ወኪል እንደገለጸው ኬንያ በማዕከላዊ ክፍሏ ውስጥ በሚገኘው ላይኪፒ ግዛት ውስጥ የኢቦላ ለይቶ ማቆያ ማዕከል እንዲከፈትም ፈቅዳለችም ተብሏል። ማዕከሉ በአሜሪካ የህብረተሰብ ጤና አገልግሎት ባለሙያዎች፣ በአሜሪካ ጤና ሚኒስቴር እንደዚሁም የሰብአዊ አገልግሎት ተቋማት አማካኝነት የሚመራ እንደሚሆን የተነገረም ሲሆን ይህንን ውሳኔን ተከትሎ ከፍተኛ የህዝብ ተቃውሞ የተሰማ ሲሆን ኬንያውያን በማህበራዊ ሚዲያ ላይ እየሰጡት ባለው አስተያየትም በከፍተኛ ደረጃ በሚዛመተው እና አደገኛ በሆነው ኢቦላ በሽታ አሜሪካ ለምታቋቋመው ለይቶ ማቆያ ማዕከል መንግስት ፈቃድ መስጠት የለበትም ሲሉ ቁጣቸውን ገልጸዋል። የኬንያ ሲቪል ማህበራት ቡድን የሆነው ካቲባ ኢንስቲትዩት አሜሪካ ወይም የትኛውም የውጭ መንግስታት በአገሪቱ ውስጥ የኢቦላ ለይቶ ማቆያ ማዕከል ለማቋቋም ያላቸውን እቅድ እንዲያስቆሙለት ለፍርድ ቤት አቤቱታ ማቅረቡን በትላንትናው ዕለት መዘገባችን ይታወሳል። ከሱ በተጨማሪም ፍርድ ቤት የኬንያ ጤና ሚኒስቴር በአገሪቱ ውስጥ የኢቦላ ወረርሽኝ ቢከሰት ያለውን ዝግጅት፣ የበሽታ ቅኝት ስራ፣ የአስቸኳይ ጊዜ ምላሽ ስርዓቱን በዝርዝር የሚያሳይ እቅዱን በ24 ሰዓት ውስጥ እንዲያደርግም ጠይቋል። ይህ በዚህ እንዳለ በዲሞክራቲክ ሪፐብሊክ ኮንጎ ውስጥ በአዲሱ የኢቦላ ቫይረስ ዝርያም ከተጠቁ ሰዎች መካከል አንድ ታማሚ ለመጀመሪያ ጊዜ ከህመሙ አገግሞ ከሆስፒታል ወደ ቤተሰቡ እንደተቀላቀለ የዓለም አቀፉ የጤና ተቋም WHO አረጋግጧል። WHO ከፍተኛ ባለስልጣን አናስ ሌጋንድ ለጋዜጠኞች እንደገለጹት በገዳዩ የኢቦላ ቫይረስ የተጠቃው ግለሰብ ለመጀመሪያ ጊዜ ከበሽታው ሙሉ በሙሉ አገግሞ ከ2 ቀናት በፊት ከሆስፒታል እንዲወጣ ወይም ዲስቻርጅን መደረጉን ይህ በሰሞነኛው የጸረ ኢቦላ ዘመቻ የመጀመሪያው ስኬት መሆኑንም ገልጸዋል። ካለፈው ሚያዝያ ወር መጨረሻ ጀምሮ በተከሰተው የገዳዩ ኢቦላ ወረርሽኝ እስከ አሁን ድረስ 246 ሰዎች ህይወታቸውን ሲያጡ 1077 ሰዎች በቫይረሱ ተጠርጥረው ተገቢውን ሕክምና እንደሚደረግላቸው ታውቋል። የታማሚዎችን ቁጥር ከፍ ሊል ይችላልም ተብሎ ይጠበቃል። ኢራን ከአሜሪካ ጋር ወደ ድርድር የተቃረብነው በድርድር ሳይሆን በሚሳይሎቻችን ነው ስትል አቋሟን ገለጸች።
አሜሪካና ኢራን ለሳምንታት ሲያካሂዱት የነበረው ድርድር ወደ ስምምነት መቃረቡ እየተነገረ ባለበት በአሁኑ ወቅት ኢራን ፍላጎቷም ተቀባይነት ያገኘው በንግግር ሳይሆን በሚሳይሎቿ ነው ሲሉ አንድ ከፍተኛ የአገሪቱ ባለስልጣን ተናገሩ። በኢራን እስላማዊ ሪፐብሊክ መንግስት ውስጥ ከፍተኛ ተደማጭነት ያላቸው የአገሪቱ የፓርላማ አፈ ጉባኤና ከአሜሪካ ጋር በሚደረገው ንግግር ዋነኛ ተደራዳሪ የሆኑት መሐመድ ባግዲር ጋልባፊ በማህበራዊ ትስስር ኤክስ ገጻቸው ባሰፈሩት መልእክት የኢራን ወታደራዊ አቋም ተጽዕኖ ፈጥሯልም ብለዋል። ከአሜሪካ ጋር እየተካሄደ ስላለው ድርድር 3 ነጥቦችን ያስቀመጡትም ከፍተኛው ኃላፊ የመጀመሪያው ስምምነት ላይ የተደረሰው በንግግር ሳይሆን በሚሳይሎቻችን ነው፣ በድርድሮቹ ላይ ያደረግነው ይህንን ማስረዳት ነውም ብለዋል። ሁለተኛው ነጥባቸው በድርድሩ በሁለተኛ ወገኖች መካከል ስላለው አለመተማመን በማንሳት ዋስትናናም ቃላትን አናምንም፣ ብቸኛው መመዘኛም ተግባር ነው፣ ሌላኛው ወገን የሚጠቀምበትን ሳያደርግም ምንም አይነት እርምጃም አይወሰድም ሲሉ ቀዳሚው እርምጃም ከአሜሪካ በኩል መሆኑን ገልጸዋል። የኢራኑ ከፍተኛ ባለስልጣን በቁጥር 3 ላይ ያስቀመጡትን ሐሳብ በየትኛውም ስምምነት አሸናፊው በቀጣይ ለሚወጣው ወይም ለሚመጣው ጦርነት በተሻለ ሁኔታ የተዘጋጀ ኃይል ነው የሚል ሲሆን ከስምምነቱ በኋላም ኢራን ለየትኛው አይነትም ጥቃትም ዝግጁ መሆኗንም ገልጸዋል። ባለፈው የካቲት ወር መጨረሻ ላይ ተጀምሮም 4 ወራትን ባስቆጠረው ጦርነትም አሜሪካና እስራኤል በኢራን ላይ ከባድ ጉዳትን ቢያደርሱም ኢራን በበኩሏ በእስራኤልና በዙሪያ ባሉ የአሜሪካን ጦር ሰፈሮችና የባህረ ሰላጤው አገራት ላይ ቀላል የማይባል ጉዳት ማድረሷ ይታወቃል። በተጨማሪም ዓለም አቀፉ የነዳጅና የጋዝ ምርት ዝውውር ወሳኝ የሆነውን የሆርሙዝ ወሽመጥን በመዝጋትም በመላው ዓለም ላይ ከፍተኛ ዲፕሎማሲያዊና ኢኮኖሚ ተጽዕኖውን ማሳደሯን የተለያዩ የዓለም መገናኛ ብዙሃን ሰሞኑን በስፋት ሲገልጹ መቆየታቸው አይዘነጋም። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአማራ ሳት በአገር ቤት ታገኙናላችሁ። ኤቢሲ በሚሰራጭበት አማራ ሳት ጭምር ለምትከታተሉን ጨምሮ በድጋሚ ምስጋናችን ይድረሳችሁ። ጤና ይስጥልን። ቸር እንቆይ።